Tomorrow is a big day in the Sultanate. Days before a critical meeting between the U.S. and Iran. The world's eyes will be on its capital, Muscat. አልተገናኝቶን ማስታረቅ ፈጽሞ ሊያመልጠው የማይገባ ታላቅ የበዓል ቅናሽ ከቴምር ሪል ስቴት። ቴምር ሪል ስቴት በአድዋ 00 ሙዚየም ፊት ለፊት ወይም ከሀገር ፍቅር ቲያትር አጠገብ በ4798 ካሬ ላይ ያረፈ G+5 ግዙፍ የንግድ ሞል በመገንባት ላይ ይገኛል። ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉት በ900 ሺህ ብር ቅድመ ክፍያ ከ3.9 ሚሊዮን ብር ጀምሮ ይፈልጉ ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት የንግድ አገልግሎትና ቢሮዎች የሚሆኑ ህንጻዎች ከግዙፍ የመኪና ማቆሚያ ተርሚናል ጋር በ18 ወራት ውስጥ የሚረከቡበትን የማይደገም እድል እስከ 10% ድረስ በሚቆይ ቅናሽ ይዞሉት መጥቷል። ለበለጠ መረጃና ለሳይት ጉብኝት በ0963 04 0282 ወይም በ0962 03 51 83 በዋትስአፕ ደግሞ በ0962 03 51 83 ደውሉልን። ቴምር ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍጹም ጥድፊያ ላይ ናቸው። 100 ቀን ባላስቆጠረው ሁለተኛ ዙር የስልጣን ዘመናቸው የጋዛና የዩክሬንን ጦርነት ለማስቆም ሞክረው አልተሳካላቸውም። የመንን በአየር አስደብድበዋል። በመላ ዓለም የንግድ ጦርነት ቆስቁሷል። ኢራንም የትኩረት ማረፊያቸው ነች። ይህች ሀገር በስራ ቆይታቸው ሊያሳኩት ካሰቡት ዓላማ ዝርዝር ውስጥ ወጥታ አታውቅም። ከመጀመሪያው የስልጣን ዘመናቸው አንስቶ ያልቋጩት ጉዳይ አላቸው። ኢራንን የኒውክሌር ቦምብ ባለቤት ከመሆን ማሰናከል ነው ዋናው ውጥናቸው። ኢራን ብታስተባብልም ቦምቡን የመታጠቅ ፍላጎት እንዳላት ሁሉም ይረዳል። መብቷ ነው ብሎ የሚተዋት የለም። ከተሳካላት ከጦር መሳሪያዎች ቅድድም ባለፈ በመካከለኛው ምስራቅ ሁሉንም የሚያሳትፍ ውጊያ ሊቀሰቀስ እንደሚችል ይገመታል። ኢራን እንደ አውሮፓውያን አቆጣጠር በ2015 ከአሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ሩሲያና ቻይና ጋር ባሰረችው የጋራ አጠቃላይ የድርጊት መርሃ ግብር ውል የኒውክሌር ኃይል ፍላጎቷን ለመገደብ ተስማምታ ነበር። ተቋሞቿን የሚመረምር ዓለም አቀፍ ቡድን ወደ ግዛቷ እንዲገባ ስትፈቅድም የተጣለባት የኢኮኖሚ ማዕቀብ እንደሚላላ ወይም እንደሚነሳ ቃል ተገብቶላታል። ያኔ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ ነበሩ። ነገር ግን ተተኪያቸው ዶናልድ ትራምፕ በ2018 ውሉን ቀደዱት። በምክንያትነት ያቀረቡትም የኢራን መንግስት በአሸባሪዎቹ የፍልስጤሙ ሐማስና የሊባኖሱ ሂዝቡላህ የሚሰጠውን ድጋፍ ያበረታታል የሚለውን መከራከሪያ ነው። ከውሉ መቀደድ ወዲህ ኢራን የፈራችው ማዕቀብ መልሶ ተጫነባት። በምላሹም ዩራኒየም ማብላላቷን አጠናከረች። ተንታኞች የኢራን ዩራኒየም የጥራት ደረጃ ኒውክሌር ቦምብ ለመቀመም ወደሚያስችለው አቅም ተቃርቧል ይላሉ። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት የኢራን የዩራኒየም ክምችት ጥራት 60% መድፈኑን ካሳወቀ ከራርሟል። የቀረውን አንድ እርከን ከተሻገረ ኢራን 6 ፈንጂ ቀመማ ማውጣት ትችላለች። ስለዚህም ትራምፕ ወደ ዋይት ሃውስ ቤተመንግስት በተመለሱ በቀናት ውስጥ በኢራን ላይ የመጨረሻውን ጫና ማሳረፍ እንደሚያስፈልግ ማስመስከር የጀመሩት መለያቸው በሆነው ወፍራሙ ብዕራቸው የፈረሙበት ሰነድ የአሜሪካ ግምጃ ቤት በቴህራን መንግስትና ነዳጁን በመሸመት ካዝናውን በሚሞሉ ሀገራት ላይ ተጨማሪ ማዕቀብ እንዲያስፈጽም ያዛል። ይህ የመቀጣጫ እርምጃ እንዳለም ሆኖ በዲፕሎማሲ ፍጥጫ የማርገብ ፍላጎት እየታየ ነው። ከጥቂት ሳምንታት በፊት ትራምፕ ለኢራን መንፈሳዊ መሪ አያቶላ አሊ ኻሜኔ በጻፉት ደብዳቤ ድርድር እንዲጀመርና በአጭር ጊዜ ስምምነት ላይ እንዲደረስ አሳስበዋል። በዚህ ሳምንት መጨረሻም ኦማን ላይ የሁለቱ ሀገራት ባለስልጣናት በቀጥታ ተገናኝተው እንዲናገሩ ሐሳብ አቅርበዋል። ጸሐፊው በትረ ሙሳ እንደሚጠቅሰው ትራምፕ በኢራን ላይ የያዙት አቋም የሚቀርብላትን መቀበል አለዚያም መደቆስ የሚል ነው። ለመስማማት ካልተዘጋጀች የገሃነም እሳት እንደሚወርድባት ቃል በቃል አስጠንቅቀዋል። የኢራን ከፍተኛ ባለስልጣናትም ቢሆኑ አንዳች ስምምነት ላይ ተደርሶ ማዕቀቡ ቢነሳላቸው ይመርጣሉ። ሆኖም ድርድሩ ምን አይነት መልክ ይኖረዋል? ለግማሽ ክፍለ ዘመን ተቆራርጠውና ተጠላልተው የኖሩ ሀገራት መንግስታት እንደምን የሚያግባባ መደምደሚያ ላይ ይደርሳሉ? አንዱ እሳት ሌላኛው ውሃ ናቸው። እሳቱ ውሃውን ካገኘው ያንተከትከዋል።
ውሃውም እሳቱ ላይ ከፈሰሰ ያከስለዋል። እሳትና ውሃ እንደምን ይሻረካሉ? አብዱሰመድ መሐመድ አብራችሁ እንድትቆዩ ጋብዛችኋለሁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለቅዳሜው ድርድር ተሳትፎ መንግስታቸው ዝግጁ መሆኑን አረጋግጠዋል። በኢራን የኒውክሌር መርሃ ግብር ሳቢያ የተፈጠረውን ፍጥጫ እስከ መጨረሻው የሚያጠፋ ስምምነት ላይ ለመድረስ ፍላጎት መኖሩንም ገልጸዋል። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጽድቁንም የኩነኔውንም መጽሐፍት ገልጠው በቀናቸው ላይ እጃቸውን አሳርፈው ለመማል መቋመጣቸውን ተችተዋል። ወታደራዊ እርምጃ ፈጽሞ እንዳማራጭ ሊቀርብ አይገባም ባይናቸው ሚኒስትሩ አባስ ኦማን ላይ የሁለቱ ሀገራት ባለስልጣናት ፊት ለፊት ተገናኝተው እንደሚነጋገሩ ትራምፕ የሰጡትን መረጃም አጣጥለውታል። በዚህ የመጀመሪያ ገልጽ ድርድር በተዘዋዋሪ ነው የምንገናኘው ብለዋል። ሁለቱ ሀገራት የዲፕሎማሲ ግንኙነት የላቸውም። ትራምፕ ለአያቶላህ ይድረስልኝ ያሉትን መልእክትም የሰደዱት በተባበረችው አረብ ኤምሬት በኩል ነው። ደብዳቤው ኢራን የኒውክሌር ቦምብ ፍላጎቷን በመሰረዝ ከአሜሪካና እስራኤል የጦር ውርጅብኝ ራስዋን እንድትታደግ ያስጠነቅቃል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን በዋይት ሃውስ ቤተ መንግሥት በጋራ በሰጡት ቃል ኢራን ኒውክሌር ፈንጂ እንድትታጠቅ ፈጽሞ እንደማይፈቅዱ አስታውቀዋል። በድርድር ከተስማማች ማለፊያ፣ ነገር ግን ወታደራዊ አማራጭም ከዝርዝሩ ከቶ አይፋቅም። የኢራን መንግስት የኒውክሌር መርሃ ግብር እንደሚያካሂድ አስተባብሎ አያውቅም። ዓላማው ግን ለጦር መሳሪያነት መዋል አይደለም፣ ለሰላማዊ ጉዳይ እንደሚፈልገው ይገልጻል። በተለይም ለኤሌክትሪክ ኃይል እንደተነሰሰው ነው የሚያስረዳው። ይሁንና ለኒውክሌር ማበልጸጊያነት የሚያገለግለውን ዩራኒየም ከተጣለባት ገደብ በላይ ማብላላቷ ብዙዎችን ጥርጣሬ ላይ ጥሏል። በተለይ የዛሬ 7 ዓመት ፕሬዝዳንት ትራምፕ የጋራ አጠቃላይ የድርጊት መርሃ ግብር የተባለውን ውል ቀደው ማዕቀብ ሲደራረቡባት በከፍተኛ መጠን የተብላላ ዩራኒየም ክምችቷን አሳድጋለች። ፈንጂውን መቀመምም አይሳናትም። ትራምፕ ታዲያ ሳይቃጠል በቅጠል አይነት ንቃት አድሮባቸው ካሮትና ለበቅ ይዘው ነው የተነሱት። በዚህ ሳምንት መጨረሻ ሁለቱ ሀገራት የሚጀምሩት ድርድር ጥሩ መርታ እንደሚሆን ያደረባቸውን እምነት አሳውቀዋል። መስማማትን የመሰለ ነገር እንደሌለም ሁሉም ይረዳል አይነት ማስጠንቀቂያም ጣል አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስም ቢሆኑ ሐቀኛ ድርድር ተካሂዶ ችግሩን በሰላም መፍታት ማንም እንደማይጠላ ጠቅሰዋል። በኦማን የሚካሄደው ፊት ለፊት ያልሆነ ድርድር ሁለቱንም ቢፈትንም መልካም አጋጣሚነቱን አወድሰዋል። ይሁንና አባስ አራግቺ የአሜሪካን መንግስት ተአማኒነት ተጠራጥረዋል። ለዚህም አብነት ያደረጉት ትራምፕ ገና ወደ ስልጣን ከመመለሳቸው በኢራን ላይ የመጨረሻ ጫና ለማሳረፍ መጣደፋቸውን ነው። ማንም ለውይይት ሲነሳ ወታደራዊ መፍትሄ አይደለም፣ ወታደራዊ አማራጭን በዝርዝር ውስጥ ማካተት እንደማይገባ የውጭ ጉዳይ ሚኒስትሩ አመላክተዋል። አባስ አራግቺ የኢራን መንግስት ኒውክሌር ፈንጂ ለመቀመም ስለመቃረቡ ማስረጃ ሊያመጣ የሚችል ወገን የለም ባይ ናቸው። ነገር ግን መርሃ ግብሩን አሳሳቢ የሚያደርገው ጉዳይ እንደማይጠፋ ጠቁመዋል። ቁመናችንን ለየትኛውም ወገን በግልጽ ለማሳየት አናመነታም የሚሉት ሚኒስትሩ የአሜሪካ መንግስት ግን ለቃሉ ምን ያክል እንደሚታመን ይጠይቃሉ። እኚህ ሰው ቅዳሜ ኦማን ላይ በሚካሄደው ድርድር የሚሳተፈውን ልዑክ እየመሩ የሚጓዙ ናቸው። የአሜሪካው ቡድን ደግሞ በትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ይጠራነፋል። በዚህ ድርድር አሜሪካ የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቋረጥ እንደምትጠይቅ ይጠበቃል። ሐሳቡ ለኢራናውያን ከተዋጠላቸው ቀጣዩ ምዕራፍ መርሃ ግብሩን የሚያራግፍ የባለሙያዎች የቴክኒክ ቡድን ማዋቀር ይሆናል። የአሜሪካ የብሔራዊ ደህንነት አማካሪ ማይክ ዎልዝ የኢራን የኒውክሌር መርሃ ግብር ሊቢያን ምሳሌ ባደረገ መልኩ እንዲዘጋ መንግስታቸው ያለውን ፍላጎት አሳውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህን ሐሳብ ተጋርተው አንጸባርቀውታል። ሙአመር ጋዳፊ የመሩት የሊቢያ መንግስት በ2003 መላ ገመናውን ለምዕራባውያን ገልጦ የኒውክሌር የስነ ሕይወታዊና ኬሚካላዊ ጦር መሳሪያ መርሃ ግብሩን ማንኮታኮቱ አይረሳም። አሁንም ኢራናውያን ያንኑ እንዲፈጽሙ ይጠበቅባቸዋል። ሙአመር ጋዳፊ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአየር እንዳሻው የፈነጨባቸው የነበራቸውን መከላከያ በማፈራረሳቸው ይሆን?
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒውክሌር ተቋማት የሚያፈራርሱት በስምምነት ውል ስልጣን የሚሰጣቸው አሜሪካውያን እንደሚሆኑ ተናግረዋል። የእስራኤል መንግስት የኢራንን ኒውክሌር መታጠቅ እንደ ህልውና ስጋት ይመለከተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባገኙት አጋጣሚ ሁሉ የኢራን እጅ መቆረጥ አለበት እያሉ ይደሰኩራሉ። የኢራን የኒውክሌር መርሃ ግብር ጠቅልሎ ካልተቀበረ ሰላም እንደማይሰፍንም ያሳስባሉ። የኢራን ከፍተኛ ባለስልጣናት ግን መርሃ ግብሩ መቋረጡን አይቀበሉትም። ለዚያውም በሊቢያ መንገድ ምን ማለታቸው ነው? ኢራን በኦባማ ዘመን የፈረመችው ውል ኒውክሌርን ለኃይል ፍላጎቷ መጠቀሚያ በሚሆን ደረጃ ለማካሄድ ነው። ታዲያ አሁን ካላጠፋሽው ገሃነም ይላከብሻል የመባሉ አስማሚያ ምን ይሆን? ኢራን የሙአመር ጋዳፊን ስህተት ደግማ አደጋ ቢደቀንባትስ? የእስራኤል መንግስት በይፋ ባያወጣውም ኒውክሌር ፈንጅ አለው። ሳዑዲ አረቢያም የመታጠቅ እቅድ አላት። ታዲያ የቁማሩ ስሌት ምንድነው? የኢራን የኒውክሌር መርሃ ግብርም ራስን የመጠበቂያ ቁልፍ ጋሻ ነው። የኢራን መንግስት መርሃ ግብሩ የሚካሄደው የኃይል ፍላጎትን ለመሸፈን መሆኑን ይገልጻል። ነገር ግን ውስጥ አዋቂ ምንጮች በመርሃ ግብሩ ምንም አይነት ኤሌክትሪክ እየመነጨ አለመሆኑን ይናገራሉ። ይልቁንም ዋና የሚባለው ንጥረ ነገር ዩራኒየም የሚብላላበት ደረጃ ቦምብ ከመቀመም ያነሰ አይደለም። የኢራን መንግስት ኒውክሌር ስለመታጠቁ አይታወቅም። መርሃ ግብሩ እስከ ቀጠለና እስከ ጎለበተ ደግሞ አንድ ቀን ራሱን ሊያስከብርበት ይችላል። የኢራን መንግስት የኒውክሌር ባለቤትነቱን ካረጋገጠ በማንም አይደፈርም። ይህንን መርሃ ግብር እንዲያቋርጥ ከፍተኛ ግፊት ሲደረግበት ቆይቷል። ከጥቂት ዓመታት በፊትም ሊያቋርጥና በምላሹ የተጣለበት ማዕቀብ ሊነሳ እንቅስቃሴ እየታየ ነበር። በአሜሪካ የቀድሞ ፕሬዝዳንት ባራክ ኦባማ መንግስት በጎ ፈቃድ ኢራን ከምዕራባውያኑ ጋር እስከ መቀራረብም ደርሳ ታይታለች። ዶናልድ ትራምፕ ዋይት ሃውስ ሲገቡ ግን ያን ሁሉ ተስፋ አዳፈኑት። የኢራን ፖለቲከኞች ታዲያ ወለም ዘለም በሚለው የምዕራባውያኑ አቋም በመሰላቸት ፊታቸውን ወደ ምስራቅ መለሱ። ቻይናና ሩሲያን በተለይ ቁልፍ አጋሮቻቸው አደረጉ። ቻይና የኢራንን ነዳጅ በመሸመት ቀዳሚ ሀገር ናት። ከሩሲያ ጋርም ስልታዊ ትብብር ነው የተጀመረው። ሦስቱ ሀገራት የጋራ ወታደራዊ ልምምድ አካሂደዋል። አዲስ የዓለም ስርዓት እየተፈጠረ በመምጣቱ የአሜሪካ ተሰሚነት ቀንሷል። በምዕራባውያኑ ፍላጎት አንዘወርም ያሉ ሀገራት የተሻለ ጎልብተዋል። ቻይናና ሩሲያ ገነው የወጡበት የኢኮኖሚ ጥምረቱ ብሪክስ የበርካታ ሀገራትን ቀልብ ስቧል። ኢራንም የዚህ ጥምረት አባል ሆናለች። ነገር ግን በጥምረቱ አባል ሀገራት ላይ ብቻ ሙሉ እምነት ጥሎ ሁኔታዎችን ችላ ማለት አይቻልም። እንደውም ኢራናውያን የበለጠ መተማመኛቸውን በራሳቸው እጅ ላይ ማቆየቱን የመረጡት። ጦርነት ቢመጣ በራሳቸው አቅም መከላከሉ ከምንም በላይ ቅድሚያ የሚሰጠው ዝግጅት ነው። ለዚያም ነው ለእስላማዊ አብዮት ዘብ ልዩ ድጋፍ የሚያደርጉት። ይህ አብዮታዊ ዘብ የኢራንን የውጭ ጠላቶች እንዲጋፈጥ የሚያስችለውን አቅም እያበጀ ነው። የኢራን መንግስት በተለያየ አካባቢ በሚካሄድ ግጭት ውስጥ እጁ ስለሚያስገባ ኃያል መስሎ ይታያል። በመካከለኛው ምስራቅና አካባቢው የሚገኙ ታጣቂ ቡድኖችን ይደግፋል። ከዚህ ቀደም የማይታሰብ የነበረውን ቀጥታ ወታደራዊ ጥቃት በእስራኤል ላይ ፈጽሟል። የዚህ ሁሉ አንድምታ የኢራንን አይበገሬነት ማስመስከር ይሆን? ኢራን በመካከለኛው ምስራቅና በቀሪው የእስያ ክፍል መካከል የምትገኝ ሀገር ናት። ቁልፍ አጋሯ ሩሲያ በስተሰሜን በቅርብ ርቀት ላይ አለች። በስተደቡብ ትልቅ የንግድ መናኸሪያ የሆነ ባህር ተዘርግቷል። በምስራቅና በምዕራብ በአብዛኛው የሱኒ እስልምና የሚከተሉ ሀገራት ይጎራበቷታል። ኢራን ውስጥ አብዛኛው ዜጋ ሺዓ ሙስሊም ነው። ከሷ ቀጥሎ ሺዓ የሚበዛባት ደካማዋ ኢራቅ ነች። በፋርስ ባህረ ሰላጤ ላይ የበላይነት ለመያዝ እንደ ኢራን ሁሉ ሱኒዋ ሳዑዲ አረቢያም ትሞክራለች። በዚህ ሁሉ መልክዓ ፖለቲካ ውስጥ ኢራን ባይተዋርነት ይሰማታል። መዘዙ ደግሞ የዛሬ 50 ዓመት ገደማ የተካሄደባት አብዮት እስላማዊ መንግስት ማንበሩ ነው። ይህ እስላማዊ መንግስት ከጥንስሱም ጸረ ምዕራባዊ ነው። ብሪታንያና አሜሪካ የኢራንን ነዳጅ ለመመዝበር የፈጸሙት ደባ ለጥላቻው ምክንያት መሆኑ አይዘነጋም። ከዛን ጊዜ ጀምሮ እስከ ዛሬም በተለይ የአሜሪካ ጥላቻ ኢራን ውስጥ በግልጽ ይንጸባረቃል። የአሜሪካና የእስራኤል መንግስታትም በጠላትነት ለፈረጀቻቸው ኢራን ተኝተው አያውቁም። እስራኤላውያን በተሳካላቸው አጋጣሚ ሁሉ
የኢራንን ቁልፍ የኒውክሌር ተመራማሪዎች አጥፍተዋል። ምዕራባውያኑ ሀገራትና እስራኤል ኢራንን ለማዳከም በብዙ መንገድ ሞክረዋል። ለዘመናት የዘለቀው ዓለም አቀፍ የኢኮኖሚ ማዕቀብ ዛሬም ድረስ እግር ተወርች አስሯታል። የኢራን መንግስት ግን ቢያንስ መወራጨቱ አልቀረም። እንደ ወትሮ ሁሉ ዛሬም ያሰጋቸዋል። በተለይ እስራኤል ከኢራን የከፋ ጠላት የላትም። በተለይ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን መንግስት ካላንኮታኮቱ የሚያርኩ አይነት ሰው አይደሉም። ለነገሩ ኢራን ጠላትን ለመዋጋት የውክልና ጦርነት በመክፈት አቻ የላትም። ከሳዑዲ አፍቃሪዎች ጋር እንዲፋለምላት ያጠናከረችውን አንሳሩላህ ወይም ሁቲ ታጣቂ ቡድን በእስራኤልና ምዕራባውያን ላይ አስነስተዋለች። የጋዛው ጦርነት ከተጀመረ ወዲህ የአንሳሩላህ ታጣቂዎች የእስራኤልና የምዕራባውያን መገልገያ ያሏቸውን መርከቦች ቀይ ባህር ላይ አግተዋል፣ አስምጠዋል፣ መርከበኞችን ገድለዋል። የሚጠቀሙት የኢራንን ተገዳዳሪ አልባ ድሮኖች ነው። አስፈላጊው መረጃም ከኢራናውያኑ ይደርሳቸዋል። በኢራቅ፣ ሶሪያና ባህሬንም የኢራን መንግስት አለኝታ የሆናቸው ታጣቂ ቡድኖች አሉ። እነዚህ ሁሉ ለኢራን በውክልና ይፋለሙላታል። የኢራን ጦር ከፍተኛ ወታደራዊ አቅምና ወጪ የሚጠይቅ የፊት ለፊት ውጊያ ከእስራኤል ሰራዊት ጋር አይገጥምም። ወደ ግዛቱም ጦርነት አይጎትትም። የፍልስጤሙ ታጣቂ ቡድን ሐማስ ራሱ በኢራናውያን ድጋፍ ነው የቆመው። የደቡባዊ እስራኤልን አጥር ሰብሮ የገባው ከኢራን በተሰጠው ትዕዛዝ ነው ይባላል። ይህ የውክልና ጦርነት ከኢራን ቁልፍ ስልቶች አንዱ ነው። ኢራናውያን በድሮን ላይ ያላቸው የላቀ ዕውቀት ይጠቀሳል። አገራቸው በተጣለባት ማዕቀብ ሳቢያ ከሌሎች መንግስታት ድሮን መግዛት አትችልም። ነገር ግን ዕውቀቱን ተቀብላ እዛው አበልጽጋ የረቀቁ ድሮኖች ሰርታለች። አውዳሚ አረር ተሸክመው በራዳር ሳይታዩ ወደ ጠላት ወረዳ በመግባት ጥፋት ያደርሳሉ። የኢራን ድሮኖች በዋጋ ዝቅተኛ፣ በአፈጻጸም ግን የላቁ በመሆናቸው በበርካታ አገራት ይመረጣሉ። ከ20 የሚበልጡ አገራትም ይገዟታል። ሩሲያውያንም ከዩክሬን ወታደሮች ጋር በሚያካሄዱት ፍልሚያ የተሻለ ደረጃ ላይ የተገኙት በኢራን ድሮኖች ጭምር ታግዘው ነው። ኢራን በሱሪያ የዲፕሎማሲ ተቋሟ ላይ ለተፈጸመው ጥቃት ምላሽ የሰጠችው በድሮንና በሚሳኤል ነበር። በእርግጥ በእስራኤል ላይ የደረሰው ጉዳት እዚህ ግባ የሚባል ባይሆንም እንደ ቀላል ተገዳዳሪ እንዳትታይ ያደርጋታል። በዚያ ላይ ድሮን ስታበርም ሆነ ሚሳኤል ስታስወነጨፍ ቀድማ በማስጠንቀቋ እስራኤልና አጋሮቿ መከላከያቸውን አዘጋጅተው ጠብቀው ነበር። ኢራናውያን በግዛታቸው የተከሉት ሙርማንስክ የተባለው መሳሪያ ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ወታደራዊ ዘመቻ እንዲያደናቅፍ ተደርጎ ታስቦበት የተሰራ ነው። የሚያመነጨው ጨረር በጣም ከፍተኛ በመሆኑ የኔቶ አውሮፕላን አብራሪዎች በተልእኮ ላይ ያሉ እርስ በርስ መረጃ መለዋወጥ እንዳይችሉና ከባድ ራስ ምታት እንዲሰማቸው አድርጓል። ምዕራባውያኑ በጭራሽ ሊከላከሉት የከበዳቸው መሳሪያ መሆኑም ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን አይቀጡ ቀጥተው አሁንም በመካከለኛው ምስራቅ ለምዕራቡ ዓለም ዋጋ ያላት ሀገር እንደሚመሩ ለማስመስከር ይመኛሉ። አሜሪካ የጋዛው ጦርነት ከተጀመረ ወዲህ ለእስራኤል ሁሉንም አይነት ድጋፍ ከማበርከት አላፈገፈገችም። ይሁንና ኔታንያሁ ከኢራንና ተጣማሪዎቿ ጋር ሌላ እሳት ውስጥ የሚዶላቸው የችኮላ እርምጃ ከመውሰድ እንዲታቀቡ እያሳሰበች ነው። በተጨማሪም ጠቅላይ ሚኒስትሩ በኢራን ላይ ጦርነት እንዲከፈት ለረጅም ዘመን የአሜሪካን መንግስት ወትውተዋል። የሚሰማቸው ቢያጡ እንኳ በራሳቸው መንገድ ፍልሚያውን ከመቆስቆስ አይመለስ ይሆናል። እስራኤል በቴክኖሎጂ በቅጡ የተደራጀ ጦር ሰራዊት አላት። አገር በቀል ወታደራዊ ኢንዱስትሪዎቿ ጥቂት አይደሉም። እነዚህ ተቋማት በጦር ምህንድስናና ምርምር የበቁ ሰዎች የታጨቁባቸው ናቸው። እዚህ ላይ ነው የአሜሪካ መንግስት ከፍተኛ መዋዕለ ንዋይ እያፈሰሰ የሚገኘው። በቂ ዕውቀት፣ በቂ ቴክኖሎጂ፣ በቂ በጀት ያለው የእስራኤል መከላከያ ኢንዱስትሪ የሀገሪቱን ሕዝብና ወታደራዊ ተቋማት ከየትኛውም ጥቃት መታደግ የሚችል የብረት ጋሻ ገንብቷል። ነገር ግን ይህ መከላከያ ሙሉ ለሙሉ በተረጋገጠ መረጃ መነሻነት መሰራቱ ያጠራጥራል። የኢራንን የማጥቃት አቅም እስራኤሎች በቅጡ ላያውቁት ይችላሉ። ከወራት በፊት የኢራን ጦር ወደ እስራኤል ያስወነጨፋቸው ሚሳኤሎች ጉዳት አለማድረሳቸው አይዘነጋም። ቢሆንም በጠላት ሀገር የተገነባው የመከላከል ዘይቤ ትንታኔ ሳይሰራበት እንዳልቀረ ነው የተገመተው። እናም ቤንያሚን ኔታንያሁ
ከኢራን ጋር ለመዋጋት በዚህ መጠን የጓጉት በዛኛው ወገን ያለውን እሳት አቅም በደንብ ሳይረዱት እንዳይሆን ያሰጋል። የኢራን በይፋ የሚገለጸው ወታደራዊ አቅም የሸሸገው ነገር ቢኖርስ? ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።